السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? የረጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትርፍርፍ ይበልና የኛ ኮሜንት ስር ውድቅ ይበል። እኛም ደግሞ አሜን ብለን ጥያቄያችሁን ተቀብለን ለእናንተ መልስ እንሰጣችኋለን። አሁንም ይቀጥላል። ትላንትም እየቀጠለ ይገኛል። የልባችሁ የተሰማችሁትን እናንተ እኔ ሀዩትና እኔ ረጃሉካ ያየና እውነት ነገር እናንተ ይጠቅማችኋል ብለን ያሰበን ነገር ወደ እናንተ እናመጣለን። እናንተ ብቻም አይደለም እኛም እንጠቀማለን እኮ ኢንሻአላህ። ከዛ በፊት እቺ ቪዲዮ ላይክ አድርጉት። አሁንም እየመጣልን ነው ቪዲዮዎች በWhatsApp ተልኮልን ነው በኢሞ ተልኮልን ይያሉ ነው። ጀዛኩም አላህ ኸይር። አሁንም ሼር ማድረጋችሁ በኢሞ በWhatsApp ለጓደኞቻችሁ ሼር ማድረጉን ቀጥሉ። ቪዲዮ ላይክ አድርጉት። ላይክ ጥቅሙ ሌላ ነገር ሳይሆን ይከፍለኛል ሳይሆን ደስ ይላል አይደል? የሰራችሁት ቪዲዮ ሰው ሲያይላችሁ ሰው ላይ ይወጣል። ለተቸገሩ ለማዳም ቅመሞች ብዙ ጥያቄ መጠየቅ ፈልጉ ያልቻሉ ብዙ አሉና ለነሱ እንደሊወጣላችሁ ላይክ ጥቅሙ። ጀዛኩም አላህ ኸይር። ላይክ ማያረግ ሰው ትክክለኛ በቃ ተወልት ይቻላል። አዎ ላይክ ካደረጋችሁም እናንተ ተጠቀማላችሁ፣ ጓደኛችሁም ይጠቀማሉ። እንደዚህ የተጨነቀም ደግሞ ይደርስላችኋል። ለዚህ ነው እንጂ ሌላ ነገር አይደለም። የሌላችሁ በWhatsApp በኢሞ በቴሌግራም በምናምን አለ ብዙ ነገር በዩቲዩብ ይቻላል እኮ እንዴ ዩቲዩበር ከሆናችሁ አዎ ሼር አርጉና እና የመጣንበት ጓደኛችን ዋና ጠቀስ እናርግላቸው። አዎ ዋና ጉዳይ አዎ አዲስ ጠፊ ነኝ በባህር ከመጣሁ 1 አመቴ ነው። ኢቃማ ለማሰራ ስንት ብር ያስፈልጋል? እንደዚሁ መያዝ በጣም በስቷል። እቺ አጠራጠራ ግን ገለጽ እናደርግላችኋለን ኢንሻአላህ። እሺ አሁን ወደ ገደለኝ እንግባና አው መጀመሪያ የጠየቁት ስንት ብር ነው ወይም ማይመለከት ሰው ነው? ከሁለት አንዱ ለወላችን አሁን ስንት ብር ያስፈልጋል? በቃ አሁን ኢቃማና ፓስፖርት ላዘጋጁ ሰዎች ስንት ብር ያስፈልጋቸዋል? እውነት ትክክለኛ መረጃው ብላችሁ ሰሙት። አዎ ጆሮአችሁን ወደኛ አርጉና እኛ እውነተኛ ነገር የወጣ ነገር አሁንም ወደ እናንተ ለማድረስ ዝግጁ ነው። እኛም ጠይቀን ተጠያይቀን ነው የምንደርሰው። እናንተም ጠይቁ፣ ተጠያየቁ። ኮሜንትም በውስጥም በፈለጋችሁ በር ጠይቃችሁ መፍት ማግኘት ሞኝነት አይደለም። በመናገር ሁሉ ነገር ይገኛል። አዎ የተቸገራችሁ ውስጥ ማውጣት ሞኝነት አይደለም፣ ተቸግሮ መቅራት ነው እዛ ሞኝነት። ታውቃላችሁ የሰው ነገር ደግሞ ዝም ብላችሁ አትስሙ። እናንተ እኛ የምናመጣው ለኛ ስለምንጠቀም እኛ ተጠቅመን ስላየን ለእናንተም ጠቅማችኋል ብለን ነው የምናመጣ። አንደኛ የማይመለከታችሁ ሰዎች መግለጫ በይፋ አልተደረገም እንጂ ከዛ በፊት ወደ 2 ሳምንት አካባቢ ነው የወጣ። በውስጥ እኛ አውቀን አረጋግጠን ለእናንተ ያቀረበን ቶሎ ብለን ማለት ነው። ግን በይፋ የወጣው ደግሞ ሰሞኑ ነው። ዛሬ 2 ቀን ነው ለዓለም ህዝብ ማለት በቃ ለዓለም ህዝብ ሁሉም በአረብና ምንነሽ ማንነሽ የሚባል ሳይቀር በይፋ ተደርጓል። ይፋ የተደረገ ያልተደረገ የሚላችሁ አሁንም የምትጠይቁ ሰዎች ያው የእንትና ወረቀቱ ፕሮፍ ፒክቸራችን ላይ ታገኛላችሁ። ካቻላችሁ እንትን ትራንስሌት ያላችሁ ሰዎች ተርጉማችሁ ማየት በፈለጋችሁ ቋንቋ ተርጉማችሁ ማወቅ ትችላላችሁ ማለት ነው። ማሻአላህ ተባረከላህ። ምራቱም እስከ ስንት ነው? እስከ 6 ወር እንደሚቆይ ትላንትና ነግራችሁናል። እስከ 6 ወር ደግሞ ብዙ ነገር እናንተ ማግኘት ትችላላችሁ ማለት ነው። አሁን ማይመለከታችሁ ሰዎች ገለጽ አድርግላችሁ ማይመለከታችሁ ሰዎች አሁን ይሄ መግለጫ ይፋ ከተደረገበት በኋላ እኛም እንጠቀማለን ከፊላችን የበፊቱ መጥፎ ነው ጥሩ አይደለም ብላችሁ ይሄ ፍርሳ ልትጠቀሙ የምትጠፉ ሰዎች አይመለከታችሁም፣ አታገኙ። የወጣበት ቀን ምሳሌ 2 ቀን ነው አይደል? ከ2 ቀን ሳይወጣ ከዛ በፊት የጠፋችሁት ቀኑ እንደ ቀኑ ነው ታውቃለች። ከዛ በፊት የጠፋችሁት ልታገኙ ትችላላችሁ። ግን እሱ ከወጣ በኋላ የጠፋችሁ ሰዎች ይሄ ፍርሳ ይሄ እንትን አገኛለሁ ብላችሁ የጠፋችሁ ሰዎች አይመለከታችሁም። እናንተ ብትሄዱም ዝም ብለው ብራችሁ ትከስራላችሁ ወይም ትበላላችሁ እንጂ ሌላ ችግር ውስጥ ትገባላችሁ እንጂ ለእናንተ አይመለከታችሁም። ከዛ በፊት የጠፋችሁ ሰዎች ሁላችሁ ይመለከታል። ወንዳይል 3 ወሬ ነው ምናምን የምትሉት ይመለከታችኋል። ወንዳይል ሴታይል ሁላችሁ ይመለከታችኋል። ቶሎ ተራሩጡና ይሄ ኢቃማችሁ በእጁ ያልገባ ሰዎች ኢቃማችሁ በእጁ አስገቡ። እሺ ሁለተኛ ጥያቄ ደግሞ
ኢቃማ ፓስፖርት ላለው ሰው ወይም ከፊል ላለው ሰው ስንት ብር ያስፈልገዋል ለማሰራት ማለት ነው? አዎ ለመጀመሪያ ፓስፖርትና ከፊል ያለው ሰው ዝግጁ ነው ማለት ነው። በቃ ለማውጣት ብሩ የሚያስፈልገው ምንድነው? ብሩ ብቻ ነው። ብሩ ስንት ነው? ብሩ ደግሞ የሚያስፈልገው መሰለን 10 ከጠፋሽ 10 አመት ነው እንበል። የ10 አመት ሩሱም ይባላል። ሩሱም ወይም ታጅዲድ በአመት የምትጀደደው ብሩ ትከፍላላችሁ ወይም 600 ካልኩሌተር ታደርጋላችሁና ለምሳሌ በኔ 12 አመቱን ንገራችሁ። የ12 አመት ለምሳሌ 7000 የኔ 12 አመቱ 6000 የሚመጣው 6000 ከምናምን ነው። በቃ በ600 ሁሉም ካልኩሌት ማድረግ ነው። ከዛ እሱ ብሩን ቁጭ ካረጋችሁ ለምሳሌ 600 ከምናምን ነው አንቺ 6000 ከምናምን ነው አይደለም? 6000 ከምናምን ለብቻ አስቀምጣችሁ ከዛ በኋላ ማለት የሚከፈል ነቃል ከፋላም ይባላል። ቶሎ በደንብ ስሙ ያልኩት ይሄ ነው። ነቃል ከፋላም ደግሞ በፊት ስንት ብር ያስፈልጋል? በነቃል ከፋላ ከሰው መንቀል ማለት ነው ወደ 5000 4000 3000 ከዚህም በላይ ነው። እሱ ራሱ ተለምኖ ነው የሚነቅሉት ለራሳችሁ መግዛት ማለት ነው። አሁን የመንግስት ብቻ ነው የምትከፍሉት። የመንግስት 2000 ሪያል እሱ እንደንትኑ ነው አሉ እንደነቀላችሁት ይዛችሁ። አሁን አንድ ስለሆነ ነቀላዬ ወይ 2000 ነው። ሁለት ነቀላችሁት እንደ ይቀጥል ይሄዳል ብሩ። የበፊቱ ከፊል ሳትጠይቁ መንግስት ነው የሚነቅላችሁ ማለት ነው ወደ አዲሱ እና ይነቅለዋል። በቃ እናንተ ከዛ በኋላ የተወሰነ ቀንም ይሁን የተወሰነ ሰዓትም ይሁን ይሰጣችኋል። ኢቃማችሁ ጎዝግሶ በመኪናም ይሁን በአውሮፕላን ይሁን በራፋችሁ ላይ ይመጣል ማለት ነው። ሌላ የሚከፈል ማለት እንደ የመክተብ 500 የመክተብ 500 ከዛ የበለጠ ሌላ ወይም ወረቀት ትንሽ ነገር ካለ ነው እንጂ ሌላ ከባድ ነገር የሚከፈልበት ነገር። እሺ ሌላ ደግሞ አንድ በስማ አለብኝ ይላል። በስማ ያኔ አሻራ ይሄ በባህር የሚገቡ ሰዎች ናቸው። አንድ በስማ ያለበት ሰው አጠራ ገለጽ አድርግላችሁ። አዎ አንድ በስማ ያለው ሰው አንድ በስማ ነበር ካለ አዎ አንድ በስማ ያለው አንደኛ ወይም በባህር መጥቶ ወይም በአሁኔ ነገር መጥቶ ጠፍቶ ተይዞ ገብቶ ነው አይደለም? አንድ በስማ ያለ ሰው እዚህ ውስጥ ምንም ያገኝ ነገር የለም። ሊገባ ወደ ሀገር ሊገባ ፈለገ አይደለም? እሱ መንገድ ሊሰጠው ነው። እዚህ ምንም ያገኝ ነገር የለም። ግን አንድ መንገድ አለ። መንገዱ በጣም ከባድ ነው። ግን ለሰው እንደዚህ ብለው ነው መናገር ይከብዳል። መንገዱ በባህር ገብቶ ወይም ከተቻለ በባህር ተመልሶ ገብቶ መንግስቱ የሰው የመንግስት እጅ ሳልገባ ከገባ በምንም ይሁን ከገባ ሁለተኛ በስማ ሳላደርግ ከገባ ተመልሶ መምጣት ይችላል። 5 አመት ከሞላ ባጭሩ ነው ገለጽላል። አንድ 5 አመት ከሞላ መምጣት ትችላለህ። ታኒሽ ደግሞ ሳውዲ አረቢያ ላይ ስትያዝ ክስ ከሌለበት በመሰለ ወንጀል ተደባድበው ካልሆነ በ5 አመት መግባት ትችላለህ ባጭሩ። ክስ ከሌለ ዋንኛውም ደግሞ አሁንም አዲሱ ራሱ ክስ ምናምን ካላችሁ በጠረብ የጠፋችሁ ሰዎችም ክስ ካለባችሁ ይቃማ ማሰራታችሁ የሆነ ወንጀል ካላችሁ አይመለከታችሁ። ሌላም ክሳችሁ ይወጣችኋል ማለት ነው። ሌላም አለ በኡምራ አሁንም እያላችሁ ነው። በኡምራ ላይ መጣሁት በዚያራ ላይ መጣሁ በሐጅ ላይ መጣችሁ የምትሉ ሰዎች አሁንም አይመለከታችሁም። ቪዲዮ ድንገት ማሰሙት ከሆነ አሁንም አይመለከታችሁም። ውዶቼ ቪዲዮ አሁንም ላይክ አድርጉ። ስለመያዝ ደግሞ ስንንገራችሁ ዘዴ የመጡበትን ዘዴ መያዝ ኃይለኛ መያዝ አለ። ህጉ ለወረቀት ለማሰራት ህግ ቢፈቅዱልንም መያዙም እንደዛው ነው። አሁን ያመጡ ደግሞ ፋሽን ቆሻሻ የምትጥል ሴት ላይ አይናቸውን አትኩሯል። ዞባለ ቆሻሻ ስትጥሉ ራሳችሁ ጠብቁ። አይ ስራ ቦታዬ ግዴታ ነው ሴትያዝ ቆሻሻ ጣይ ያለኝ ብላችሁ የምታስቡ ከሆነ ስልካችሁ በእጃችሁ ያዙ፣ ሻንጣችሁ በእጃችሁ ያዙ። ምክንያቱም አንድ በጀማዓ ቆሻሻ ስትጥል አይተዋት ከዛ ሩጣ ገባች። ትናንትና ዙባለ በጣለች ቆሻሻ በጣለችበት ሰዓት ተመልሶ መጡ። ከዛ እሷን ብልጥላትን እንዲያይታ ስታይ አሉ ስታይ ተቀምጠው ሲደክማቸው ሄዱ። ስለዚህ ቆሻሻ ስትጥሉ እራሳችሁ ጠብቁ። ምን ነው እዚህ ያደሩ ብላ አልፈራችም እና ሌላ ደግሞ አንድ አበሻው ምሳሌ አሁን ረጃሉ ውጪ ከወጣ ዝም ብሎ አይዙትም አሉ ይከተሉታል አሉ። ይከተሉትና ሲገባ የገባበት ቤት መጥቶ ሰብሮ ይዞ ሄዳሉ። ተከትሎ ማለት ነው። እና ራሳችሁ ጠብቁ። አንድ አበሻ ሲወጣ ራስ ጠብቅ። በግራ በቀኝ አይተህ ግባ።
ሌላዎቹን መዘዝ እንዳታመጣ። አሁንም የተሰማችሁትን ማወቅ የምትፈልጉት ነገር ካለ ኮመንት ጻፉልን። ኢንሻአላህ በሌላ ቪዲዮ እስከምንመለስ ድረስ ሰላማችሁ ብዙ ትርፍ። በዚህ ሰዓት የምትችሉ ከሆነ ራሳችሁን መጠበቅ፣ ከቤት አለማውጣት ካለላችሁ። ስለ ፓስፖርት ልጅ ገለጻ አላደርግላችሁማ። ስለ ፓስፖርት ስለ ፓስፖርት ደግሞ ብዙ እንትን እያላችሁ ነው። ባለፈው እኛ ቁጥር ለጥፈን ነበር ተወያይተን እንደዚህ ነገር እንዴት ነው ምናምን ይወጣል ምናምን ብለን ተወያይተን ቁጥር ለጥፈን ነበር። ቁጥሩ ትክክል ነው፣ ግን አሁን ከለከሉት አሉ። ከለከሉት፣ ማውጣት አይቻልም። በኦንላይን ካወጣችሁ ከዚህ በላይ ቅጣት ይጠብቋችኋል ብሎ ተፈልጎ እየያዙ ነው። ከዛ በኋላ እሱ ልጁም ሁለተኛ መግለጫ አልሰጠም፣ ጠፍቷል ማለት ነው። ስለዚህ በኦንላይን እንዳታሰሩ አሁን ህግ በፈቀደው በር በመንግስት የጅዳ ሰዎች ጅዳ፣ የሪያድ ሰዎች ሪያድ፣ ደማም ሰዎች ደማም ሄዳችሁ ብራችሁ እንዳትበሉ ማለት ነው። በኤምባሲ ደግሞ በጣም ርካሽ ነው። ማሻአላ ተባረካላ። ርካሽ ነው። ከዚህም ባለፈው ለመጀመሪያም የጠሩት ብር አይለኛ ቢሆን ይሰራል ነበር። የሚያሰሩት ሰዎችም ነበሩ፣ ግን ከተከለከለበት በኋላ ደግሞ አይሆንም ትተናል አሉ። እነሱም ራሱ እየተፈለጉ ስለሆነ ማለት ነው። እና ካስቀየምናችሁ ለአላህ ብላፉ በሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።